በዚህ በ2018 ዓ.ም በኢትዮጵያ በተካሄደው የቁንጅና ውድድር ላይ ሚስ ወርልድ ኢትዮጵያ ተብላ ኢትዮጵያዊቷ ቆንጆ ሆና የተመረጠችው ሞዴል ሩት ይርጋለም የገጠማት ሐዘን እጅግ ከባድ ተብሏል። በዚሁ በመሃል አዲስ አበባ ላይ የሞዴሏን ታላቅ እህት ከቤት እንድትወጣ አድርገው አግተው እጅግ በሚያሳዝን ሁኔታ ህይወቷን እንድትቀጠፍ አድርገውታል። እነዚህ ሰዎች እነማን ናቸው? ምንድነው የፈለጉት? እቺ ልጅ ለምንድነው የገደሏት? ምክንያታቸው ምንድነው? ከምንም በላይ ደግሞ አስከሬኗ የተገኘበት መንገድ፣ ከዚያ በፊት ደግሞ ህይወቷ ከማለፉ በፊት ቤተሰቡን ሲያስጨንቁበት የከረሙበት ሁኔታ፣ ይህ ነገር ከተፈጠረ ወዲህ ደግሞ ሞዴሏ ሩት ይርጋለም የተሰጣትን ሀገራዊ ኃላፊነት አቋርጣ አሁን ያለችበት ከባድ ሐዘን ድባቴ፣ እነዚህ ሁሉ በዚህ መሰናዷችን ላይ እንድንማማርባቸው እናነሳቸዋለን። በሀገራችን እጅግ ከሚታወቁ ከሚወደዱ ድምፃውያን እንዲሁም የዜማ ደራሲያን መካከል አንዱ የሆነው ተወዳጁ አህመድ ተሾመ ድንቢም ከ10 ዓመታት በላይ በከባድ ሐዘንና በከባድ የህይወቱ ውጣ ውረድ ውስጥ ማሳለፉን ሲናገር ተደምጧል። በተለይ ደግሞ በእነዚህ ዓመታት ውስጥ 3 እህቶቹን እንዳጣ ገልጿል። በቅርቡ ደግሞ ያጣት ታላቅ እህቱ ከምንም በላይ ከባድ ሐዘን እንደፈጠረበት ተናግሯል። ምንድነው የተፈጠረው? በእህቶቹ ላይ ምን አይነት ነገር ነበር የተከሰተው? የአህመድ ተሾመን ጉዳይ እንዲሁ እናነሳዋለን። ተወዳጁ አርቲስት ፋንቱ ማንዶዬ 75ኛ ዓመት የልደት በዓሉን በዚህ ሰዓት እያከበረ ይገኛል። ከዚህ ቀደም የሰራቸው ኪነ ጥበባዊ ስራዎችን ወደ ኋላ መለስ ብለን አስገራሚና የማጠብቋቸውን የህይወት መንገዶቹን እናጋራቸዋለን። ከዚህ በተጨማሪ ሰሞኑን የተከበረው 75ኛ ዓመት የልደት በዓሉ ምን ይመስላል፣ በምን አይነት ሁኔታስ አሁን እየቀጠለ ነው የሚገኘው የሚለውንም እንዲሁ ወደ እናንተ እናደርሳለን። በሲዳማ ክልል ውስጥ በአንድ የገጠር ወረዳ ጤና ጣቢያ ውስጥ የምትሰራ አዋላጅ ነርስ የሌላን ሴት እናት ህይወት ለማትረፍ ስትል የራሷን ህይወት ገብራ ከዚህ ዓለም በሞት መለየቷ ተሰምቷል። እቺ ሴት ይህንን የህይወት መስዋዕትነት የከፈለችበት መንገድ በጣም አስገርሞኛል። እኔ ይህንንም ወደ እናንተ እናደርሰዋለን እንድንማማርበት። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን የተገናኘ ነው። እንደምን ከረማችሁልን? እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ጉዳዮችን ወደ እናንተ ያደርሳል። ጌታቸው ላይ ደግሞ የመሰናዶ አዘጋጅና አቅራቢ ነኝ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ላይክ አድርጋችሁ ጀምሩ። እንደተለመደው በቀጥታ ወደ ዝግጅቱ እንለፍ። ኢትዮጵያ ውስጥ ለአመታት እየተወደዱ እየተናፈቁ ከኖሩ ተወዳጅ አርቲስቶች መካከል አንዱ የሆነው እውቁ ፋንቱ ማንዶዬ 75ኛ ዓመት የልደት በዓሉን በዚህ ሰዓት እያከበረ እንደሚገኝ እየሰማን እንገኛለን። እንግዲህ ፋንቱ ማንዶዬ በኪነ ጥበብ ውስጥ በጣም ትልቅ አሻራ ካላቸው የሀገራችን አርቲስቶች መካከል የምንመድበው ነው። በተለይ በቲያትር ስራዎች፣ በፊልም ስራዎችና በሙዚቃ ስራዎች ራሱን አሻራ አሳርፏል። በወጣትነት ዘመኑ እንግዲህ በተለያዩ የቲያትር መድረኮች ላይ ድምፃዊ ሆኖ በልዩ ብቃቱ ሲያገለግል ኖሯል። በኋላ ደግሞ ፊልሞችም ላይ የተሳተፈ የምናውቀው ሰው ነው። ነቃሽ የተባለ በጣም ተወዳጅ ቲያትር ላይ ከተሳተፉ አርቲስቶች መካከልም ነው። በዓለም አቀፍ ደረጃም እንዲሁ ስማቸው የሚጠቀስ አንዳንድ ፊልሞችም ላይ የተሳተፈ ኢትዮጵያዊ አክተር ነው ማለት ነው። እንግዲህ ፋንቱ ማንዶዬ በወጣትነት ዘመኑ ያሳለፈው የህይወት መንገድ በጣም በርካታ ጥሩ ነገሮች እንዳሉት ሁሉ በዚያው ልክ ደግሞ ልክ ያልነበሩም የህይወት መንገዶች እንደነበሩት ከዚህ ቀደም በተለያየ መንገድ ሲናገር ተደምጧል። ከሁሉም በላይ በሲጋራና በመጠጥ ሱስ ውስጥ ያሳለፈበትን መንገድ በተደጋጋሚ ይናገራል። ያንን መንገድ ደግሞ ያቋረጠበትን ያቆመበትንም ሁኔታ ሲመሰክር ሲናገር ነበር። እድሜው እየጨመረ እድሜው ከፍ እያለ ሲመጣ ግን ህመም እየፈጠረበት መጣ ማለት ነው። ያንን ነገር ማስቆም እንዳለበት፣ ያንን ነገር ከህይወቱ ማስወገድ እንዳለበት ትልቅ ውሳኔ ይወስናል። እንደምታውቁት እንኳንስ ለዘመናት ለአመታት አብሮ የኖረ ሱስ ይቀርና ለአጭር ጊዜ እንኳን ሱስ ውስጥ የገቡ ሰዎች በቀላሉ ለመውጣት ይቸገራሉ። ፋንቱ ግን በጣም በሚያስገርም ትግል ውስጥ በሚያስገርም መስዋዕትነት ውስጥ ያንን ሱስ እርግፍ አድርጎ ትቶ አሁን ከበሽታው ተገላግሎ በጣም ሰላማዊ ሰው ሆኖ እየኖረ የምናገኘው ተወዳጅ አርቲስት ነው ማለት ነው በዚህ ሰዓትና ለወጣቶች በጣም ከፍተኛ ምክር በተደጋጋሚ ሲናገር እንሰማዋለን። እንዲህ አይነቱ የህይወት መንገድ ለቤተሰባችሁ፣ ለልጆቻችሁ፣ ለሀገርም ጭምር አይጠቅምም። ያላችሁን ሞራል ያላችሁን አቅምና ጉልበት እንዳትጠቀሙ የሚያደርጋችሁ እስር አድርጎ የሚያስቀምጥ ከአቅማችሁ በታች የሚያደርጋችሁ
መጥፎ ነገር ነው እያለ ሲመሰክር ይደመጣልና ፋንቱ ይህ ውሳኔውና ይህ ድርጊቱ በጣም ለበርካታ ሰዎች እንደ ምሳሌነት ሊጠቀስ የሚችል ነገር ነውና ፋንቱ ማንዶዬ ሲነሳ ግን በጣም ያስገርመኝና ከዚህ ቀደም የተለያዩ መድረኮች ላይ የሰማሁት አንድ በጣም መልካም የሆነ በጎ ስራ ሲሰራ ሰነባብቷል። ሜሪጆ ኢትዮጵያ የተባለ በጎ አድራጎት ድርጅት ታውቃላችሁ ብዬ አስባለሁና በሜሪጆ ኢትዮጵያ ውስጥ በርካታ የበጎ አድራጎትና የበጎ ፈቃድ ተግባራትን ሲያከናውን ሲሰራ የበጎ አድራጎት ድርጅቱን ሲያስተዋውቅ ነው የኖረው። የድርጅቱ መስራች የሆነችው ሲስተር ዘቢደር ከዚህ ቀደም ስትናገር እንደሰማዋት ከሆነ በአንድ መድረክ ላይ በድርጅቱ ውስጥ የኩላሊት ታማሚዎችን ነፃ የኩላሊት እጥበት ለማድረግ ማሽኖቹን ለማስገባት ያንን ነገር ለማቋቋምና አቅሙ ከፍ እንዲል ድርጅቱ በጣም ትልቅ አሻራ ካሳረፉ አርቲስቶች መካከል አንዱ ፋንቱ ማንዶዬ ነው። የኛን ፖዚቲቭ የሆነ ኢሜጅ በመፍጠር ደረጃ ስለ ድርጅቱ በማስተዋወቅ እንዲህ አይነት ነገሮችን በመስራት ያውም ያለ ምንም ክፍያ በነፃ ይሄንን አገልግሎት በመስራት ትልቅ የሆነ የበጎ ስራ ያደረገ አሁን ደግሞ ለብዙ ሰዎች ፈውስ መሆን የቻለ ታላቅ አርቲስት ነው እያለች ስትመሰክርለት ሰምቼ ነበርና በጣም ካስገረሙኝ የበጎ ስራዎቹ መካከል አንደኛው ይህ ነው ማለት ነው። እንግዲህ ፋንቱ ማንዶዬ የ75ኛ ዓመት የልደት በዓሉን በዚህ ሰዓት እያከበረ ነው የሚገኘው። በልዩ ልዩ ማህበራዊ ሚዲያዎች ላይ እንደተመለከትነው እንዳየነው ከሆነም ደግሞ ምናልባት ቤተሰቦቹ ወይ ወዳጆቹ ሊሆኑ ይችላሉ 75 የሚል ቁጥር የተጻፈበት ኬክ ከዛ ሻማ በርቶ ምናምን ሞቅ ደመቅ ያለ የልደት በዓሉ ሲከበርለት የሚያሳይ ፎቶ እየተዘዋወረ ተመልክቻለሁ እና የልደት በዓሉን አስመልክቶ አሁን እየተሰማ ያለውን ስሜትም እንዲያጋራን ደውል አድርጌለት ነበር። አልተመቸው መሰለኝ። ጋሽ ፋንቱ ግን እንኳን ለዚህ የልደት በዓል በሰላም አድረሰ፣ ረጅም እድሜ ከጤና ጋር ያድልህ ለማለት እንፈልጋለን። እናንተ ያላችሁን አክብሮት ያላችሁን መውደድና ፍቅርም በኮሜንት ላይ ልታስቀምጡለት ትችላላችሁ። በሀገራችን በጣም ከምንወዳቸው ከምናደንቃቸውና የብዙ ሰዎች ትዝታ መሆን ከቻሉ ታዋቂ አርቲስቶች መካከል አንዱ የሆነው ድምፃዊ አህመድ ተሾመ ድንቢ ነው። አህመድ ተሾመ በአዲስ አበባ ከተማ መርካቶ አካባቢ ተወለደ። ከዛ ገና በ2 ዓመት እድሜው ነው ወደ አዳማ ናዝሬት ያመራው። በዚያ ነበር ያደገው። አስተዳደጉ በእንደዚህ አይነት መንገድ በመሆኑ እኔ የናዝሬት ልጅ ነኝ የአዳማ ልጅ ነኝ ብዬ ነው የምናገረው እያለ ሲናገር ተደምጧል። በትናንትናው ዕለት በሰይፉ ሾው በቀረበው ፕሮግራም ላይ። ከዚያ በተጨማሪ ግን ለበርካታ ታዋቂ ድምፃውያን አንጋፋ ድምፃውያን የዜማ ስራዎችን አቀብሏል። በጣም የሚወደዱ ስራዎችን መስራት የቻለ ተወዳጅ ባለሙያ እንደሆነ ነው የሚነገርለት። ታዲያ አሁን 3ኛ አልበሙን ወደ አድማጮቹ ይዞ በመምጣቱና ይህንንም ለማስተዋወቅ ሲል በሰይፉ ሾው በኩል ብቅ ብሎ አንዳንድ ታሪኮቹን ሲናገር ተደምጧል። እንግዲህ ከ14 ዓመታት በላይ ነው ከሙዚቃው ዓለም ጠፍቶ ከእንደዚህ አይነት ስራዎች ልም ብሎ የከረመውና ምናልባት በዚህ መሀል የዜማ ስራዎችን ለአንዳንድ ድምፃውያን ሲሰጥ ቆይቷል። ግን እሱ በሙዚቃ አልተገለጠም ነበር እና በእነዚህ ዓመታት ውስጥ ግን በጣም ብዙ የህይወት ፈተናዎችን የሚያሳዝኑ የህይወት ክስተቶችን ሲያሳልፍ እንደሰነባበተ ነው የተናገረው። ከነዚህ ከባድ የህይወት መንገዶች መካከል ደግሞ የእህቶቹ ሞት እንደነበር ነው የተናገረው። በጠቅላላ 3 እህቶቹን እንዳጣ ተናግሯል። 2 እህቶቹ እንዴት እንደሞቱ በምን አይነት ሁኔታ ህይወታቸው እንዳለፈ አልተናገረም። ነገር ግን አንዷ ታላቅ እህቱ በቅርቡ ከ3 ወራት በፊት ነበር ህይወቷ የተቀጠፈውና የጡት ካንሰር ታማሚ ነበረች። በጣም የሚወዳት በጣም የሚያከብራትና እሷ የምትለውን እሷ የምትነግረውን የሚሰማት ለሷ ህይወት መኖር የሚፈልግላት አይነት ሴት እንደነበረች ነው የሚናገረው። ከቤተሰቦች ውስጥ በጣም ትልቅ ትርጉም ካላቸው ሰዎች መካከል ግንባር ቀደሟ ነበረች እያለ ነው የመሰከረላት። በጣም በከፍተኛና በተጎዳ የሀዘን ልብ ውስጥ ሆኖ ማለት ነው። እቺ ታላቅ እህቱ ታዲያ እንዳልኳችሁ የጡት ካንሰር ታማሚ ነበረች። ይህንን ህመሟ እንዲፈወስ እንድትታከምና በህክምና እርዳታም ጤናዋ እንዲመለስ በማሰብ ከአዲሱ የአልበም ስራ ጋር ተያይዞ ካወጣው በጣም በርካታ ወጪ የተረፈውን ጥቂት ገንዘብ ጨምሮ ከዚያ ደግሞ አንዳንድ ጓደኞቹ ያገዙትንም ገንዘብ አንድ ላይ አድርጎ ወደ ውጭ ሀገር ሄዳ ህክምናውን እንድትከታተል አደረገ። ህክምናውን አድርጋ ስትመለስ ታዲያ በጣም ጥሩ ተስፋ ነበር የታየባት እያለ ይናገራል። ነገር ግን ጥቂት ቆይታ ያልታሰበ ነገር ተፈጠረ። እሱ ለስራ ወደ ቦንጋ ሄዶ ነበር። ኮንሰርት ነበረውና ቦንጋ ውስጥ የሚገርማችሁ በሚወዱት በሚያከብሩት አድናቂዎቹ ፊት ስራዎቹን አቅርቦ ከዚያ ማርና ቂቤ ሌሎችም አይነት የቦንጋ ተፈጥሯዊ ስጦታዎችን ይዞ ወደ ቤቱ በመመለስ ላይ ሳለ የእህቱን መርዶ ሰማና በሌለሁበት ነው ያጣኋት የተቀጠፈችው እያለ ይናገራል። ይህ ሀዘን ለኔ በጣም ከባዱ ሀዘን ነው እያለ በእንባ ሆኖ ሲናገር ነው የተደመጠው አህመድ ተሾመ። እንግዲህ በእነዚህ 14 ዓመታት ውስጥ ያሳለፋቸው የህይወት መንገዶች በጣም ከባድ እንደነበሩ ለመገንዘብ ችለናል ማለት ነውና ይህ ነው አህመድ ላይ የደረሰው ከባድ ነገር የተባለው።
ቤቷ ውስጥ የሰላም አየር እየተነፈሰች ከቤተሰቦቿ ጋር በፍቅርና በአንድነት እየኖረች የምትገኝን ወጣት በመሃል አዲስ አበባ ከቤቷ እንድትወጣ አድርገው ህይወቷን ስለቀጠፏት የሞዴሏ እህት አስከትለን እንነግራችኋለን። እንግዲህ በኢትዮጵያ ሞዴሊንግ ታሪክ ውስጥ ብንመለከት አሁን ላይ በጣም ታዋቂ የምንላቸው በልዩ ልዩ ሚዲያዎች ላይ በልዩ ልዩ የሙዚቃ ስራዎች በትወና ስራዎችም ጭምር እንዲሁም በማስታወቂያ ስራዎችም የምናውቃቸው ተወዳጅ ኢትዮጵያውያን ሴቶች በተለያየ አመታት እያሸነፉ ሚስ ወርልድ ኢትዮጵያ እየተባሉ የአሸናፊነት ክብርን እየተጎናጸፉ የኖሩበት ታሪክ ነው። በትንሹ ብንመለከት እንኳን በ1996 ዓ.ም ሚስ ወርልድ ኢትዮጵያ ተብላ ማሸነፍ የቻለችው ተወዳጇ ሳያት ደምሴን መጥቀስ እንችላለን። በወቅቱ በመላው ኢትዮጵያን ካሉ ቆነጃጅ ሴቶች መካከል እንግዲህ በልዩ ብቃቷና ባቀረበችው ነገርም ተነሳስተው ዳኞቹ እውቅናና ሽልማትን ሰጥተዋት ነበር። ከዛ ኢትዮጵያን ወክላ በዓለም አቀፍ ደረጃ በሞዴሊንግ ዓለም ውስጥ ተወዳዳሪ መሆን የቻለች ሀገራችንንም ማስጠራት የቻለች ተወዳጅ ወጣት እንደነበረች ታሪኳ ያስረዳል። ከዚያ በኋላ ደግሞ በ1998 ዓ.ም የተወዳጁ ድምጻዊ የቴዎድሮስ ካሳሁን ቴዲ አፍሮ ባለቤት አምለሰት ሙጬ እንዲሁም ሚስ ወርልድ ኢትዮጵያ ተብላ አሸናፊ እንደነበረች እናስታውሳለን። ሌላኛዋ ታዋቂት ኢትዮጵያዊት ሉላ ገዙ ደግሞ በ2001 ወይ 2002 ዓ.ም ይመስለኛል እንዲሁ ሚስ ወርልድ ኢትዮጵያ ተብላ አሸናፊ ነበረች። እንዲያውም ሰሞኑን በታሪኳ ሳስረዳችሁ በዚያ ውድድር ላይ የዳይመንድ ተሸላሚ ነበረች። ልዩ ልዩ ማስታወቂያዎችን እንድትሰራ ደግሞ አጋጣሚ ሚስ ወርልድ በደቡብ አፍሪካ ነበር የተከናወነው የመጨረሻው የፋይናል ውድድር ማለት ነውና በዚያ ሰዓት ደግሞ የዓለም ዋንጫ የተዘጋጀበት ጊዜ ስለነበር በታሪክ ውስጥ በጣም የተለየ ስሜት የሰጠኝ አዲስ ነገሮችንም ያየሁበት ልምድ ነበር እያለች ስትናገር ነበርና የህይወት መንገዷን ያሳካላት የጀመረችበት ጉዞ ነበር ማለት ነው ሚስ ወርልድ ኢትዮጵያ ውድድር። ከዚያ በኋላ በየመሃሉ በጣም በርካታ ኢትዮጵያውያን ቆነጃጅት በየአመቱ በውድድሩ አሸናፊ ነበሩ። በቅርቡ ደግሞ በ2017 ዓ.ም ማለትም በ2025 ሚስ ወርልድ ኢትዮጵያ አሸናፊዋ ተወዳጇ ሀሴት ደረጃ ነበረች። እንደምታስታውሱት ሀሴት ደረጃ በዓለም አቀፍ ደረጃ ደግሞ ኢትዮጵያን ወክላ የዓለም ሁለተኛዋ ቆንጆ የአፍሪካ አንደኛዋ ቆንጆ ተብላ ማሸነፍ ችላ ነበረ። በጣም ልዩ በሆነ ተሰጥቷም ጭምር እናውቃታለን። አሁን ደግሞ በ2026 ወይም በ2018 የሚስ ወርልድ ኢትዮጵያ አሸናፊዋ ሩት ይርጋለም ናት። ሩት ከዚህ ቀደም በአዲስ አበባ በተከናወነው የቁንጅና ውድድር ላይ ያቀረበቻቸውን ስራዎቿን በመድረኩ ላይ እየተመለከትኩ ነበር። በጣም ተሰጥቶ ያላት ጎበዝ ልጅ ናትና በዚህ አመትም እድል ቀንቷ ታሸንፋለች። ታዲያላችሁ ስለ ሀገሯ እያስተዋወቀች በተለያዩ የሀገራችን ክፍሎች እየዞረች ኃላፊነቷን እየተወጣችና የተሰጣትን ሀገራዊ ኃላፊነት እየሰራች ባለችበት ነው የታላቅ እህቷን ከባድ ሀዘን የተረዳችው ማለት ነው። ታላቅ እህቷ ቅዱሳን ይርጋለም ተብላ ትጠራለች። መኖሪያዋን ያደረገችው በአዲስ አበባ ከተማ ቤተል እየተባለ በሚጠራው አካባቢ ነበርና ታዲያላችሁ ከሰሞኑ ያልተጠበቀ ነገር ገጠማትና የሆኑ ሰዎች ስልክ ደውለው ከቤት እንድትወጣ ያደርጓታል። በዚያው ደግሞ በጣም በሚያሳዝን በሚዘገንን ሁኔታ አግተው ይወስዷታል። እንዲህ ብቻ አይደለም ያደረጉት፣ ለቤተሰብ ይደውላሉ። 2 ሚሊዮን ብር እንድትሰጡን እንፈልጋለን የሚል ማስፈራሪያዎችን እንዲሁም ዛቻዎችን ማቅረብ ቀጠሉ። በጣም ከፍተኛ ጭንቀት ውስጥ በጣም ከፍተኛ ችግር ውስጥ የነበሩት ቤተሰቦቿ ደግሞ የቅዱሳንን ህይወት ለማትረፍ የሚችሉትን እያደረጉ እየጣሩ ባሉበት ሌላ ያልታሰበ ነገር ተከሰተ። እቺ ልጅ ህይወቷን ቀጠፏትና ተሰወሩ ማለት ነው። ቅዱሳን ከታናሽ እህቷ ከሞዴል ሩት ይርጋለም ጋር በጣም ልዩ የሆነ ቁርኝት እንዳላቸው በኢንስታግራም ገጾቻቸው ላይ ለመመልከት ችያለሁ። የተለያዩ ፕሮግራሞች ላይ አብረው ሲሄዱ አያቸዋለሁ። ፎቶዎችን ይለጥፋሉ። ከዚያ ባለፈ ደግሞ ሩት ከዚህ ቀደም ትምህርቷን አጠናቃ ስትመረቅ እንኳን ደስ ያለሽ የኔ እህት ኩራቴ እያለች ስትናገር ነበር። የሚስ ወርልድ ኢትዮጵያ አሸናፊ መሆኗን በተነገረ ጊዜ ከአባቷ ጋር አብራ በመሄድ የእህቷን ደስታ ተጋርታ ነበር። እንዲህ አይነት ድጋፎችን ስታደርግላት የነበረ በቃ ልደታቸው ሲከበር ሌላ ስፔሻል ዴይ የሚባል አይነት የቤተሰብ ፕሮግራም ሲኖር ደግሞ አብረው በእያንዳንዱ ነገር ውስጥ አብረው ነው ያየኋቸውና ፎቶዎቻቸውም እነሱ ነገሮች ነው የሚያስረዱት እና እንደዚህ አይነት ቁርኝት እንዲህ አይነት ትስስር የነበራቸው እህትማማቾች ነበሩ ማለት ነውና አሁን እንዳልኳችሁ ግን በእንደዚህ አይነት መንገድ በአዲስ አበባ በመሃል ከተማ ውስጥ እንግዲህ በልዩ ልዩ ሀገራችን ክፍሎች ላይ ሰዎች ታገቱ፣ ሰዎች ተገደሉ እየተባለ ስንሰማ ነበር አይደል የከረምነው። ከህፃናት ጀምሮ እስከ ወጣቶች ድረስ እስከ ትልልቅ ሰዎች ድረስ የሚያሳዝኑና ዘግናኝ የሆኑ ወንጀሎች ሲከሰቱ እየሰማን ነበር። አሁን ደግሞ እዚህ መሃል አዲስ አበባ ላይ በእንደዚህ አይነት መንገድ እቺ ልጅ ህይወቷን ቀጠፉ ማለት ነው። ታዲያ ያላችሁ እነዚህ ሰዎች መጨረሻ ምን ሆነ የሚለው ጥያቄ ብዙዎቻችን ነበረ። እነዚህ ሰዎች በአዲስ አበባ ከተማና በኦሮሚያ ፖሊስ ትብብር በፖሊስ ቁጥጥር ስር
መዋል ችለዋል ማለት ነው። ታዲያ ወደ ፖሊስ ጣቢያ ከተወሰዱና በፖሊስ ቁጥጥር ስር ከዋሉ በኋላ ስለ ሁኔታው ተጠይቀው ወይም እንዲያስረዱ በመገደዳቸው ልጅቷን መግደላቸውን እንዳመኑ ነው የፖሊስ መረጃና ሌሎች ምንጮችም ጭምር የሚጠቁሙት ማለት ነው። ከዚያ በምን አይነት ሁኔታ እንደገደሏትና አስከሬኗንም የጣሉበትን ቦታ በማሳየት በማስረዳት ለፖሊሶች እንደጠቆሙ ነው የተነገረው። ስለዚህ አሁንም ምርመራ እየተደረገባቸውና በሚቀጥለው ጊዜ ደግሞ የፍርድ ሂደት ሌሎችም አይነት ነገሮች ህጋዊ እርምጃዎችም ይወሰዳሉ ተብለው ነው እየተጠበቀ የሚገኘው። ታዲያ እንዳልኳችሁ ሩት ይርጋለም ሚስ ወርልድ ኢትዮጵያ ተብላ በማሸነፏ በቅርቡ ኢትዮጵያን ወክላ በዓለም አቀፍ ደረጃ ለመወዳደር ዝግጅት ላይ ነበረች። ከዚያ በተጨማሪ ደግሞ በልዩ ልዩ የሀገራችን ክፍሎች ላይ የዞሮች ባህላዊ ኩነቶቻችንን ታሪካዊ ኩነቶቻችንን እያየች እየዳሰሰች እያስተዋወቀችም ጭምር ሀገራዊ ኃላፊነቷን በእንደዚህ አይነት መንገድ እየተወጣች ባለችበት ነው የከባድ ሀዘን የገጠማት። ያንን አቋርጣ አሁን ሀዘን ላይ መቀመጧን የተገለጸው በኢንስታግራም ገጿ ላይ እግዚአብሔር የወደደውን አደረገ፣ እኔ ከጠላቶቼ እጠበቃለሁ፣ አንተ ግን ከወዳጆቼ ጠብቀኝ እያለች ሀሳቧን ስታስቀምጥ ነበርና ይህንን ነገር የተመለከቱ ሰዎች ታዲያ ይህንን ጥፋት ያጠፉት ሰዎች የታላቅ እህቷ ወይም የቤተሰብ ወዳጆች ሆኑ የሚል ጥያቄዎችን እየጠየቁ ይገኛሉ። ብዙ ሰዎች ግልጽና ትክክለኛ የሆነ ማብራሪያ እስካልተሰጠበት ድረስ እኛ ይህ ነው ብለን መናገር ስለማንችል ሰዎች እየገመቱና እያሰቡ ያሉትን ነው እየነገርኳቸው ያሉት። በእንደዚህ አይነት መንገድ ውስጥ ነው ያለው ሁኔታ። የቅዱሳን ይርጋለም ስርዓተ ቀብር ቤተል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያን ውስጥ በትናንትናው ዕለት ማለትም ሐምሌ 19 2018 ዓ.ም ከቀኑ 6 ሰዓት ላይ እንደተፈጸመ ነው የተነገረው። ታዲያ ሩትም ሆነች ሌሎቹ የቅዱሳን ቤተሰቦች በጣም ከፍተኛ ሀዘን፣ ከፍተኛ ጸጸትና ከባድ የሚባል ድባቴ ውስጥ እንደሚገኙ ነው የተገለጸው። ለማንኛውም በሀገራችን ከእለት ወደ እለት እየጨመረ በአስፈሪ ሁኔታ በእንዲህ አይነት መንገድ የቀጠለው የሰዎች እገታና ግድያ መቆም ይጠበቅበታል፣ መቆም ይኖርበታል የሚሉ ጥያቄዎች በበርካታ ሰዎች ዘንድ እየተነሱ ነው የሚገኘው። ቅዱሳን ነፍስሽ በሰላም ትረፍ፣ ለቤተሰቦችሽም መጽናናትን ይስጥልን። ሩት ይርጋለምም ደግሞ ፈጣሪ ጽናቱን ሰጥቶ ብርታቱን ሰጥቶ ለቆምሽለት ዓላማ እስከ መጨረሻው ድረስ እንድትጸኝ ምኞታችንን ለመግለጽ እንፈልጋለን። በመግቢያችን ላይ ካነሳናቸው ነጥቦች መካከል በሲዳማ ክልል አንዲት አዋላጅ ነርስ ያደረገችውንና የሰው ህይወት ለማትረፍ ስትል የራሷን ህይወት የገበረችበትን በጣም የሚያሳዝን የሚያስገርም የህይወት ታሪክ ነው የምንነግራችሁና ስሟ ህይወት ተብላ ትጠራለች። እንዳልኳችሁ አዋላጅ ነርስ በመሆን በሲዳማ ክልል አለታ ወንዶ ወረዳ በአንድ የገጠር ጤና ጣቢያ ውስጥ በአገልግሎት ላይ ነበረችና ልዩ ልዩ የገጠሩ እናቶች ታካሚዎች ወደ ቦታው ሲመጡ የራሷን አበርክቶ በማድረግ በጣም ጎበዝና ጠንካራ የሆነች ሴት ማህበረሰቡም የተወደደች ሴት እንደነበረች ነው መረጃው የሚጠቁመው። ከዚህ ያላችሁ አንዲት እናት ምጧ መጣና ወደ ክሊኒኩ ትመጣለች። ከዛም ለማዋለድ በጣም ከፍተኛ ጥረት እያደረገች ባለችበት ግን ሴትዮዋ የገጠማት ነገር ከባድ በመሆኑ ከነርሷም አቅም በላይ በመሆኑ ወደ ሌላ ጤና ጣቢያ ወይም ወደ ተሻለ የሕክምና ቦታ ላይ ሪፈር መደረግ ነበረበት። ከዚያ የሪፈራል ወረቀቱን አዘጋጀች፣ ጻፈች፣ ምናምን አምቡላንስ ተዘጋጀና ግን ከዛ ከገጠር ቦታ ወደ ከተማ እስክትገባ ወደ ተሻለ ሕክምና እስክትደርስ ድረስ ሌላ የሕክምና እርዳታ ያስፈልጋታል። አምቡላንሱ ብቻውን ጥቅም ስለሌለው ማለት ነው። አብራ መሆን እንዳለባት ተሰማት። ካልሆነ እቺ ሴት ህይወቷ እንደሚጠፋ ልጇንም ልታጣ እንደምትችል ነው የገመተችው። ከዛ በቃ ያለብኝን ኃላፊነት መወጣት ይጠበቅብኛል ብላ በቃ ሁሉን ነገር ትታ አምቡላንስ ውስጥ ገብታ ጉዞዋን ቀጠለች። ከዚያ የተሻለ ሕክምና አግኝታ እዚያ ቦታ ደርሳ ማለት ነው እቺ ሴት ወለደች፣ ልጇንም በሰላም ታቀፈች፣ ደስታዋን አገኘች ማለት ነው። በተቃራኒው ግን ለዚህች ሴትም ሆነ ለልጇ መትረፍ በጣም ትልቁን አሻራ ማሳረፍ የቻለችው እቺ ነርስ ግን ህይወቷ አለፈ። ምንድነው ምክንያቱ ማለታችሁ አይቀርምና ምክንያቱ ምን መሰላችሁ? እቺ ሴት አጋጣሚ ነፍሰ ጡር ነበረች ነርሷ። ከዚያ ከገጠር ተነሳ በዚያ በገጠር መንገድ ውስጥ አምቡላንሱን እንዲያ እየተነሳ እየፈረጠ መሬት ላይ ሰማይ ላይ እንዲያ እየተንገጫገጨ በሄደበት መንገድ ላይ አብራ ነበር የተጓዘችውና ያ መንገጫገጭ ደግሞ ለጽንሷ መልካም ስላልሆነ መልካም ባለመሆኑ ጽንሷም ወረደ፣ እሷም ደግሞ በዚሁ ችግር ምክንያት ህይወቷ ተቀጠፈ ማለት ነውና ለሰው ህይወት መዳን ብላ ራሷን ህይወቷን የገበረች የምታሳዝን ነርስ ናት እያሉ ብዙ ሰዎች እየተናገሩላት በልዩ ልዩ ማህበራዊ ሚዲያዎችም ላይ እየተዘዋወረ የሚገኝ መረጃ ነው። ጉርሻ ገጽም ጉዳዩን አካፍሎን ተመልክተናልና አንዳንድ ሰዎች አንዳንድ ባለሙያዎች ግን አይገርሟችሁ የሌሎችን ሰዎች ህይወት ለማትረፍ ሲሉ እስከዚህ ጥግ ድረስ ሲሄዱ ከዚህ ቀደም አዲስ አበባ ከተማ ውስጥ የእሳት አደጋ ተፈጥሮ የእሳት አደጋ ሰራተኛው ታዲያ አደጋው የተፈጠረበት ወይም እሳቱ የሚነድበት ቦታ ላይ የነበሩ ሰዎችን ለማዳን ለማትረፍ ሲል እሳት ውስጥ ገብቶ እነሱን አትርፎ አድኖ
እሱ ግን ህይወቱ ሲቀጠፍ እየተመለከትን ነበር። እኛም ከዚህ ቀደም ይሄንን ታሪክ አጋርተናችሁ ነበር። የሆነ ሙያ ላይ ያሉ ሰዎች በጣም ይገርማሉ። መስዋዕትነታቸው ለራሳቸው ህይወት አይሳሱም፣ ለራሳቸው የህይወት መንገድ አያስቡም፣ ለሌሎች ሰዎች ግን ይኖራሉና ይሄ በእውነት በጣም የተለየ እሳቤ የተለየ ሞራል የሚጠይቅ በጣም ትልቅ ስብዕና ትልቅ ኃላፊነትን የመወጣት አንዱ መንገድ ነው ብዬ ማስባለሁ። እቺ ነርስ እንግዲህ ነፍሷ በሰላም እንድታርፍ ለቤተሰቦቿ ደግሞ መጽናናትን ፈጣሪ እንዲሰጥልን ምኞታችን ነው። ዛሬ ያቀርብንላችሁ መሰናዶቻችን ላይ ልዩ ልዩ ቁም ነገሮችን ትምህርቶችን እንደጨበጣችሁ እንዳገኛችሁ ባለሙሉ ተስፋ ነን። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ ስለምታደርጉን እጅግ ነው የምናመሰግናችሁ። ደግሞ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው የሚያቀርብላችሁ። ዛሬም እነዚህን ሰሞንኛ አነጋጋሪ የተባሉ ጉዳዮችን በእንዲህ አይነት መንገድ አቀርበንላችኋል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል ግን ቤተሰብ ያልሆናችሁ አዲስ የሆናችሁ ገና ዛሬ እየከፈታችሁን ያላችሁ ወይም ደግሞ ከዛሬ እየተመለከታችሁን ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉን፣ ቪዲዮን ላይክ አድርጉት፣ ለወዳጅ ለዘመዶቻችሁ እንዲሁም ይጠቅማችኋል ብላችሁ ለምታስቧችሁ ሁሉ ሼር ማድረግም ትችላላችሁ። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ግን ሰላም ሁኑልን።